ሰላም ጤና ይስጥልኝ። ለህዳር 19 2018 ዓመተ ምህረት በጣም ደስ የሚል አዲስ ዜና አለን። ፋኖን በአምባሰል ግሸን አካባቢ ለማጥቃት የመጣ የፋሽስቱ አገዛዝ ሰራዊት በፋኖ ከባድ ምት ተደምስሰዋል። በዚህ ውጊያ ጠላት ሙትና ቁስለኛውን በአራት መኪና ሙሉ እንዳጓጓዘ መረጃው ደርሶናል። ይህንን የአምባሰል ግሸን አካባቢ አኩሪና አዲስ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ቫይራል እንዲወጣልን ላይክ ማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣ የአብይ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገልጸዋል። ዝርዝር አለን፣ ታድምጡታላችሁ። ዛሬን ጨምሮ ሰሞኑን በሸዋ ጠቅላይ ግዛት እዝ አጠቃላይ በቀጠናው ከባድ ውጊያ እየተደረገ መሆኑ አርበኛ ስንታየው ደመቀ ተናግረዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። ፋኖ በአንበር ከተማ በቅርብ ርቀት ላይ ጠላትን ደምስሰዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖን በአምባሰል ግሸን አካባቢ ለማጥቃት የመጣ የፋሽስቱ አገዛዝ ሰራዊት በፋኖ ከባድ ምት ተደምስሰዋል። በዚህ ውጊያ ጠላት ሙትና ቁስለኛውን በአራት መኪና ሙሉ እንዳጓጓዘ መረጃው ለ5 ደቂቃ ሚዲያ ደርሰናል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ጎንደር ብርጌድ ላይ ጥቃት ለመፈጸም የመጣ የአብይ ሰራዊት ሙትና ቁስለኛ ሆኖ መመለሱ ተገልጸዋል። ትናንት ህዳር 18 የግዙፉ ጎንደር በጋሻው ክፍለ ጦር አብራክ የሆነው ጎንደር ብርጌድ አባላት ከምንዝሮ እስከ አርሴማ ባለው ሰፊ ቀጠና የቅኝት ተግባርን በመከወን ላይ ያሉ የአብይ ወንበር አስጠባቂ ሰራዊት ከጠዳ ከተማ ተነስቶ ከቀኑ 7 ሰዓት ላይ በጎንደሬዎቹ ፋኖዎች ላይ ተኩስ የከፈተ ሲሆን ነበልባሎቹም አፋጣኝ የአጸፋ እርምጃ በመውሰድ የጠላትን ሰራዊት ሙትና ቁስለኛ አድርገውታል። በውጊያውም 7 እስከ ወዲያኛው ተሸኝተዋል። 11 ደግሞ ቁስለኛ መሆናቸው ታውቋል። ጠላት ይዞት የመጣው ግብስብስ ኃይል ሙትና ቁስለኛ ስለሆነበት ተደናግጦ በመጣበት እግሩ ተመልሶ ብዙም ሳይቆይ ጠዳ ከተማ ገብተዋል። አሁን በሁለተኛው ዜናችን በአንበር ከተማ በቅርብ ርቀት ላይ ስለተገኘው ድል እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን በአምባሰል ግሸን አካባቢ ስለተገኘው አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። የቴዎድሮስ እዝ 206ኛ ኮር ተከታታይ ተጋድለውን አጠናክሮ የቀጠለ ሲሆን በትናንትናው ዕለት የተቀናጀ ጥቃት በመክፈት የ34ኛ ክፍለ ጦር አህዶች በሻፋው ግድለማ ግንባር ከአንበር ከተማ በቅርብ ርቀት ላይ ጠላትን የተናነቁት መብረቁ ሻለቃ ተድላጓሉ ሻለቃ እንዲሁም የ34ኛ ክፍለ ጦር ቃኝና መሐንዲስ በመቀናጀት በፈጸሙት ገድል አኩሪ ድል ተመዝግበዋል። በዚህ የተጠና ኦፕሬሽን ድል የተቀናጀው 206ኛ ኮር 34ኛ ክፍለ ጦር በጠላት ላይ ከፍተኛ ኪሳራ ያደረሰ ሲሆን አስፓልቱን በአስክሬን ሞልተው ግዳጃቸውን በብቃት በመወጣት ውጊያውን በአሸናፊነት ቋጭተዋል። ጠላት ቁስለኞችን ወደ ሆስፒታል እያጓጓዘ ይገኛል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖን በአምባሰል ግሸን አካባቢ ለማጥቃት የመጣ የፋሽስቱ አገዛዝ ሰራዊት በፋኖ ከባድ ምት ተደምስሰዋል። በዚህ ውጊያ ጠላት ሙትና ቁስለኛውን በአራት መኪና ሙሉ እንዳጓጓዘ መረጃው ደርሶናል። ልጅ ኢያሱ ኮርን በአምባሰል ግሸን አካባቢ ለማጥቃት የመጣ የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ብርቱ ትንቅንቅና ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። የፋሽስቱ ብልጽግና አገዛዝ ዙፋን ጠባቂ ሰራዊት አምባሰል ግሸን ቤተክርስቲያን
ውስጥ በብዛት መሽጎ ያለ ሲሆን ከዛ በመነሳት በቅርብ ርቀት ልጅ ያስኮር 23ኛ ክፍለ ጦር ወዳለችበት ጅብ ጎዳ ማጥቃት ያደረገ ሲሆን ንስሮቹ በአግባቡ በመመከትና መልሶ በማጥቃት ብሎም ከባድ ሰብአዊ ኪሳራ በማድረስ ወደ መጣበት ምሽጉ መልሰውታል። በዚህ ውጊያ ጠላት ሙትና ቁስለኛውን በአራት መኪና ሙሉ እንዳጓጓዘ መረጃው ለ5 ደቂቃ ሚዲያ ደርሶናል። እዚህ የተበሳጨው የጠላት ሰራዊት እንደተለመደው ህዝብ ወደሚበዛበት አካባቢ ወደ ከተማ ሞርተር በማስወንጨፍ ትምህርት ቤትና በአካባቢው ባሉ መንደሮች በሰው ህይወትና በንብረት ጉዳት አድርሰዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ከዚህ በመቀጠል ከግንባር የስልክ ጥሪ ያለን እንዳያመልጣችሁ አድምጡት። ዛሬን ጨምሮ ሰሞኑን በሸዋ ጠቅላይ ግዛት እዝ አጠቃላይ በቀጠናው ከባድ ውጊያ እየተደረገ መሆኑ አርበኛ ስንታየው ደመቀ ተናግረዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። እንግዲህ እንዳልከው በተለይ ሰሞኑን በሸዋ ጠቅላይ ግዛት እዝ በሁሉም ቀጠናዎች ከጠላት ጋር ከፍተኛ ትንቅንቅ ሲደረግ ቆይቷል። በዚህም በጠላት ላይ የበላይነትን ወስደን ምናልባት ብልጽግና ያሰለፋቸው በየቦታ ያሉ የሚዲያ የሚሊሻ ሰራዊት እንደሚሉት ወይም ደግሞ የሚሉት ፕሮፓጋንዳ እንዳለ ሆኖ ነገር ግን በዚህ ላይ እኛ የበላይነት ወስደን በየአውደ ውጊያው ሁሉ ጠላትን ፍርክስክሱን እያወጣ ነው የምንገኘው። በተለይ በዛሬው ዕለት ህዳር 18 2018 ዓ.ም በደብረ ብርሃን ከተማ በባሶና ወረዳ በምትገኘው በተለይ በዚህ በቀይትና በጉዶ በረት መሀል ላይ ወደ መሀል አምባ ጠላት ሌሊት ላይ እንቅስቃሴ አድርጎ ነበር። በዚህም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር የጠላትን እንቅስቃሴ ቀድሞ በመረዳት በሚገባ መልኩ እስካሁን መረጃ በምንለዋወጥበት ሰዓት ድረስ ከፍተኛ ትንቅንቅ እያደረጉ በዚህም ጠላት ሙትና ቁስለኛውን ደብረ ብርሃን ሆስፒታል ላይ እያስገባ ነው የሚገኘው። እንዳልከው መነሻም ላይ በተለይ በሸዋ ጠቅላይ ግዛት በሁሉም ግንባሮች ከፍተኛ የጠላት እንቅስቃሴ እንኳን ቢኖርም የሸዋ ጠቅላይ ግዛት እዝ ሁሉም ክፍለ ጦሮች በየቀጠናው ላይ ያለውን ጠላት በመመከት ከፍተኛ የሆነ ኪሳራ እያደረስንበት ነው የምንገኘው። ይርጋ አመሰግናለሁ። አርበኛ ስንታየው እንግዲህ በተለይ ዛሬውን ተጋድሎ በተመለከተ ቀደም ሲል ከኮሩ በደረሰ መረጃም ማወቅ ችለናል። የዛሬው ውጊያ በተለየ መልኩ ለደብረ ብርሃን በቅርብ ርቀት የተካሄደና ከፍተኛ የሆነ ኪሳራ የደረሰበት እንደሆነ ነው መረጃ የደረሰን። የዛሬውን ድል እንዴት ነው በትርጉሙን በምን መልክ መግለጽ ይቻላል? መልካም እንግዲህ ይታወቃል። ብልጽግና በተለይ ራሱን የዞን አመራር ብሎ የሚጠራው ኃይል የሚቀመጥበት ቦታ ላይ ትንኮሳ በምታደርግበት ሰዓት እነሱም ፈርጥተው ወደዛው ወደ መቀመጫቸው አዲስ አበባ ነው የሚሸሹት። በዚህም ዙሪያ ላይ እንዳልኩ ቅድም ምናልባት ጦርነቱ ሌሊት ላይ ተጀመረ እንጂ እስካሁን ድረስ አልቆመም። ምናልባት በጠላት ላይ በድምር የደረሱ በደሎች እንዲሁም ደግሞ የተገኙ ቁሶችንም ጭምር ምናልባት ምሽት ዜናዎቻችን ላይ የምናጋራ ነው የሚሆነው። በዚህ ግን ደብረ ብርሃን ላይ ያለ የከተማውና የዞን አመራርም ጭምር ጭንቀት ውስጥ እንደገባና አብዛኛው እቃቸውን እየሸከፉ በመሸሽ ላይ እንደሚገኙ ነው እስካሁን ያለን መረጃ። በዚህም ጠላት ከፍተኛ የሆነ እስከ ከፔምፔ እንዲሁም ከዲሽቃ ሞርተር ከፔምፔ እስከ ዙ ያሉ መሳሪያዎችንም ጭምር የንጹሃን ቤቶችም እንዲሁም ደግሞ የእምነት ተቋሞችንም ጭምር ነው እስካሁን እየደበደበና እየቀጠቀጠ ያለ። ነገር ግን በዚህ መሀል ምንም አይነት የሚዋጋውን ሰራዊት ፊት ለፊት መግጠም የማይችለው ሙያው ወይም ደግሞ ተግባሩ ይህ እንደሆነ ይታወቃል። ምናልባት በዚህ በዛሬው ዕለት በተለይ በአውደ ውጊያ ላይ የተገኙ ድሎችን ምሽት ዜናዎቻችን ላይ ይዘን የምንመለስ ነው የሚሆነው። እስካሁን ግን በጠላት ላይ የበላይነትን ይዘን በተለይ ደጃዝማች ተሰማ እርገጤ ክፍለ ጦር ሁሉንም ሻለቆች በማሰለፍ ከፍተኛ ድልን እየተቀዳጁ ነው የሚገኙት። እጅግ አድርገን እናመሰግናለን። አርበኛ ስንታየው ደመቀ እያደረስን ስላለው ማብራሪያና ስለተጋድሏቸው ከልብ እናመሰግናለን። ከዕለታዊ የተጋድሎ መረጃዎች ወጣ ባለመልኩ ተጨማሪ ጥያቄዎችን እንደ አመራር ልጠይቅህና ትምህርት ይፈልጋለሁ። አርበኛ ስንታየው የአማራ ህዝብ የህልውና ትግል መዳረሻው ሸዋ መናገሻ አዲስ አበባ መሆኑ ይታወቃልና ይህን ደግሞ ጠላትን በሚገባ ያውቀዋል። ለዚህም እንግዲህ ሀገሪቱ ውስጥ አሉኝ የሚላቸውን በርካታ ኤሊት ፎርሶችን ያሰለፈው 5 ሪፐብሊካን የአየር ወለድ ኮማንዶ ጨምሮ በርካታ ኃይል አለው። ምንም ፍሬያማ ባይሆንም የባህር ኃይልን ጭምር ያሰለፈበት አካባቢ አለና ይሄንን ፋኖ በተረዳ መንገድ ነው እየታገለ ያለው የሚል ጥያቄ ተደጋጋሚ ይነሳልና እስኪ ይህን ጥያቄ በግልጽ እንድትመልስልኝ እፈልጋለሁ። ጠላት በተረዳው ልክ ሸዋ ላይ ፋኖ ተረድቶታል ወይ?
መልካም እንግዲህ እንዳልከው ነው። በተለይ ሸዋ ጠቅላይ ግዛት ላይ ባለፉት የህልውና ትግሉ ከተጀመረ ወይም ደግሞ አብዮቱ ከፈነዳ ጀምሮ በተለይ በዚህ 2 ዓመት ከ8 ወር ውስጥ የብልጽግና ሰራዊት አለኝ የሚለውን ከባህር ኃይል እስከ አለኝ የሚለውን እግረኛ ኮማንዶ ድረስ አሰልፎ ነው የሚገኘው። ሸዋ ላይ በርካታ ክፍለ ጦሮቹ ጠቅላላ የሚገኙት ሸዋ ውስጥ ነው። በዚህም ጠላት ከፍተኛ ኪሳራ ደርሶበታል። አንተም እንዳልከው ሸዋ የሁሉም የአማራ ትግል ማዕከል፣ የአማራ ትግል መሰባሰቢያ እንዲሁም የመጨረሻውን ድል የምንቋጭበት ቦታ መሆኑን ሁሉም አማራ ምድር ላይ ያለው በየቦታው ከሸዋ ውጭ ያሉ አደረጃጀቶችም ጭምር ጠንቅቀው ያውቃሉ። ይታወቃል። ትግል ጊዜ ያለው ትግል በሂደት ነው። ምናልባት ሁሉም በጎንደር፣ በጎጃም፣ በወሎ በአሁኑ ሰዓት ዋጋ እየከፈሉ ድል እያመጡ ያሉ ፋኖች፣ የፋኖ አደረጃጀቶችም ጭምር የሚዋጉት የብአዴን ቅጥረኛ ሰራዊት እንዲሁም ደግሞ የብርሃኑ ጁላን ጦር ነው። ይታወቃል። ሁሉም በየቀጠናው ያለውን ኃይል ሲያዳክም ኃይሉን እያጎለበተ ሲሄድ፣ አደረጃጀቱን ከቀን ቀን እያደራጀ ሲሄድ እና እያስተካከለ ሲሄድ ነገ ላይ በሚፈጠረው አማራዊ ቤት ተሰባስበን ሁላችንም አደረጃጀቶች በተለይ ከሸዋ ጠቅላይ ግዛት ውጭ ያሉ አደረጃጀቶችም ጭምር ሸዋ ላይ ተደምረው ወደ አባቶቻችን ቤተመንግስት የምናመራበት ነው የሚሆነው። በዚህም ጉዳይ ላይ ፋኖ ተረድቶት ነው እየታገለ ያለው። ይታወቃል። መዳረሻችን መናገሻችን ሸዋ እንደሆነ ሁሉም አደረጃጀት ጠንቅቆ ያውቃል። ነገር ግን አገዛዙ በተለይም ሸዋን የትግል ማዕከል መሆኑን ስለተረዳ የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወስዶበታል። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነ አጃቢዎቹ በሰማዕቶቹ ጀግኖች በነ አርበኛ አለሙ ገብሩና አርበኛ ዋሴ ከበደ፣ አርበኛ ፍሬዋለንና ሌሎች አርበኞች ልጆች በምስራቅ አማራ ኮር 2 ቃኝ አባሎች ወደማይቀረው ተሸኝተዋል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ወዳደሩ አቶ ጥጋቡ ደርቤ ከነ አጃቢዎቹ ትናንት ህዳር 17 ንጋት ላይ ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኞች እርምጃ ተወስዶበታል። በቀጣይም እርምጃው ተጠናክሮ ይቀጥላል ሲሉ መረጃውን አድርሰውናል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።